ቅድመ ዓለም የነበረ ይህንን ዓለም ወዶ ፈቅዶ በካህሊነቱ የፈጠረ በይቅርታው በቸርነቱ ዓለምን ሁሉ የሚመግብ ሥጋችንን ተዋህዶ ሥጋውን ቆርሶ ደሙን አፍሶ እኛን በምሕረቱ ያዳነን የባሕርይ አምላክ ወልደ አብ ወልደ ማርያም ስግው ቃል ኢየሱስ ክርስቶስ በቸርነቱ ብዛት ለእኛ ላደረገልን በጎ ሥራው ሁሉ ከባሕርይ አባቱ ከአብ ከባሕርይ ሕይወቱ ከመንፈስ ቅዱስ ጋር አንድ ለምትሆን መንግሥቱ ክብር ምስጋና ይግባው። የእናታችን የቅድስት ድንግል ማርያም የቅዱሳን መላእክት የቅዱሳን ነቢያት የቅዱሳን ሐዋርያት የቅዱሳን ሰማዕታት የቅዱሳን ጻድቃን ረድኤት በሁላችን ላይ ጸንቶ ይኖርልን። የተከበሩ መምህራችን መምህር አባ ገብረ ሥላሴ የርዕሰ ገዳማት ወአድባራት ጣና ቅዱስ ቂርቆስ የአባቶችና የእናቶች አንድነት ገዳም አበምኔት፣ የተከበሩ መምህራችን መምህር አባ ገብረ ጻድቅ፣ የተከበራችሁ አባቶቻችን ካህናት፣ ወንድሞቻችን ዲያቆናት፣ አባቶች መናንያን፣ እናቶች መናንያት፣ ሁላችሁ በዚህ የተሰበሰባችሁ የመድኃኒታችን ኢየሱስ ክርስቶስ ቤተሰቦች አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን አደራችሁ? እንደምን ሰነበታችሁ? እንደምን ቆያችሁ? ቸርነት ገንዘቡ የሚሆን ፈጣሪያችን ኢየሱስ ክርስቶስ ላደረገልን በጎ ሥራ ሁሉ ስሙ የተመሰገነ ይሁን። ሁላችሁንም እንኳን አደረሳችሁ። በመካከላችን ተገኝቶ እንዲያስተምረን እንዲመክረን ቅዱስ ፈቃዱ ይሆንልን። ትምህርቱን አሁን እንመማራለን። መምህር ገብረ ሥላሴ እንዳሉን ጉባኤው ከተጀመረ ጀምሮ እስከ ዛሬ ተቋርጦ አያውቅም። አንድም እሑድ አይደል ተቋርጦ ያውቃል አያውቅምና እንዲያው ባይቋረጥ ዝም ብለን አንድ ነገር ተባብለን ብንለያይ ጥሩ ነው አይመስላችሁም? ባለፈው ብፁዕ አቡነ ቀውስጦስ አግኝቻቸው ነበርና አዲስ አበባ ሰላም ለኪ ይድገሙልኝ አግኝቻቸው አሁን አሉ ከምንላቸው አረጋዊ አባቶች አንዱ ናቸውና የመስቀል ስጦታ ሰጥተውኝ ይህን መስቀል ይዘህ አስተምር የእሑዱን ጉባኤ እንዳታቋርጥ አደራ ብያለሁ ብለው ነበር የሰደዱኝ እና ባናቋርጠው ጥሩ ነው። ሰላም ለኪዋም ዋጋ ስላላት አትቋረጥ፣ እንምጣ፣ ትምህርቱን አሁን እንማማራለን አይሻልም? በኋላ ኑና ዝም ብለን አንድ ሰላም ለኪ ተባብለን ወደ የቤታችን። እሺ እግዚአብሔር በመካከላችን ተገኝቶ ያስተምረን። አሚሃ መጻ እግዚ ኢየሱስ እምገሊላ ውስተ ዮርዳኖስ ከመይጠመቅ እምኀበ ዮሐንስ። ያን ጊዜ ጌታችን መድኃኒታችን ኢየሱስ ክርስቶስ ከገሊላ ተነስቶ በዮሐንስ እጅ ይጠመቅ ዘንድ ወደ ዮርዳኖስ መጣ ይላል የማቴዎስ ወንጌል ምዕራፍ 3 ቁጥር 13። ያን ጊዜ ጌታችን ኢየሱስ ክርስቶስ ከገሊላ ወደ ዮርዳኖስ ሊጠመቅ መጣ። ያን ጊዜ የሚለው ምንድን ይመስላችኋል? ያን ጊዜ ጌታችን ኢየሱስ ክርስቶስ ከገሊላ ወደ ዮርዳኖስ መጣ። ብዙ ነገር ዙሪያውን ሳልል ዛሬ የምንማማረው ዝም ብሎ ፍሬውን ብቻ ነው። ሀተታ አላበዛባችሁም። ከገሊላ ወደ ዮርዳኖስ መጣ። መቼ? ያን ጊዜ ማለት ምን ማለት ነው? ያን ጊዜ የሚለው ሕዝቡ ዮሐንስን በሚጠብቁበት ጊዜ ዮሐንስም ሕዝቡን በሚያጠምቅበት ጊዜ በዚያን ጊዜ የነበሩ ሕዝቦች የንስሐ ጥምቀት የሚጠመቁ ሰዎች ነበሩ። ዮሐንስም የሚያጠምቃቸው የንስሐ ጥምቀት ነው። እግዚአብሔርን በድለው ኃጢአት ሰርተው ሰውነታቸው የተዳደፈባቸው ሰዎች በብሉይ ኪዳን የንስሐ ጥምቀት ቃል ኪዳን ስለነበረባቸው እግዚአብሔር ስለሰጣቸው ወእነዛክሙ በማይ ንጹሕ ወትነጽሑ እምርኩስክሙ በንጹሕ ውሃ እረጫችኋለሁ ከኃጢአታችሁም ትነጻላችሁ ብሎ በነቢዩ በሕዝቅኤል ቃል ኪዳን ገብቶላቸው ስለነበረ የንስሐ ጥምቀት ነበረችባቸው። ያችን የንስሐ ጥምቀት ከዮሐንስ ይጠመቃሉ። ግን ውሳጣዊ ንጽሕና ውሳጣዊ ቅድስና አያሰጥም። አፋዊ ንጽሕና ነው የሚያሰጠው። መንግሥተ ሰማያት አያስገባም፣ እርግማንም አያላቅቅም። እንዲያው አፋዊ ምሕረት ፈልገው ዮሐንስን ደጅ ሲጸኑ ለነበሩት ሰዎች ጌታችን መድኃኒታችን ኢየሱስ ክርስቶስ እነዚህ ሰዎች ወደ ተሰበሰቡበት ያን ጊዜ መጣ። ሕዝቡ ከዮሐንስ ለመጠመቅ ተሰልፈው ሳለ ምን ትረዳላችሁ? ሕዝቡ የሚጠብቁት ዮሐንስን ነው። የተሰበሰቡ ጊዜያዊ ይቅርታ የምታሰጥ ጥምቀት ፈልገው ነው። ዮሐንስን ሲጠብቁ ለነበሩ ሰዎች የዮሐንስ ጌታ መጣላቸው። ጊዜያዊ ይቅርታ ለሚፈልጉ ሰዎች ዘላለማዊ ይቅርታ የሚሰጥ የይቅርታ ባለቤት ኢየሱስ ክርስቶስ ተገለጠላቸው። ከዚህ የምንረዳው እግዚአብሔር ጥቂት ነገር ሲለምኑት ብዙ ነገር መስጠት ልማዱ ነው። ሰዎች ብዙ ጊዜ ጸጋቸውን የሚያጡት የያዙትን ነገር እያቃለሉ ያልያዙትን ስለሚፈልጉ ነው። በያዘው ነገር የጸና ሰው ትንሽም ይሁን ትልቅ እግዚአብሔር በላከለት ጸጋ
ጸንቶ የሚኖር ሰው ትልቅ ጸጋ ያገኛል። የያዘውን ትቶ ሌላ ጸጋ ያገኘ ሰው ማንም የለም በምድር ላይ። እግዚአብሔር በግ ጠባቂነት ከሰጠ በግ ጠባቂነቱን አጽንቶ የያዘ ትልቅ እረኝነት ይሰጠዋል። እግዚአብሔር ቆፍር ብሎ መቆፈርን ከሰጠ መቆፈርን አጽንቶ የያዘ ትልቅ ሀብት ይሰጠዋል። ሙሴ በግ ጠባቂ ነበር። በበግ ጠባቂነቱ ጥሩ ሰው ስለነበረ የእስራኤል ሹም አድርጎ ሾሙ። ዳዊት በግ ጠባቂ ነበረ። በግ መጠበቁን አጽንቶ ስላገለገለባት የእስራኤል ንጉሥ አድርጎ ሾሙ። ኤልሳ ገበሬ ነበረ። በገበሬነቱ ታማኝ፣ ለጋስ፣ ለድሃ የሚያዝን፣ ርኅሩህ፣ የሰው ድንበር የማይገፋ፣ ከጉልማሳ ሚስት የማይሄድ በጎ ስለነበረ ቅን ሕሊናውን አይቶ ኤልያስን እንዲያገለግል የመንፈስ ቅዱስን አዝመራ ቃለ እግዚአብሔርን እንዲሸክፍ የኤልያስ ደቀ መዝሙር አደረገው። የኤልያስን ጸጋ እጥፍ ድርብ አድርጎ አሳደረበት። የኤልያስን መጎናጸፊያ ደጅ ሲጸና የነበረው ኤልሳ የኤልያስን እጥፍ ድርብ የሆነ ጸጋ ተቀበለ። መምህሩ አንድ ሙት ሲያነሳ እሱ 2 ሙት አነሳ። ዮርዳኖስን በመምህሩ ጨርቅ ከፈለ። በበትሩ ሙት ቀሰቀሰ። በእንጨት ቅርፍት ብረት አንሳፈፈ። ጥቂት ጸጋ እግዚአብሔር ከሰጠ ያችን አጽንቶ መያዝ ለትልቅ ነገር ያበቃል። ዮሴፍ ባሪያ ሆኖ ተሸጠ። ባርነቱን አመስግኖ ስላገለገለባት ንጉሥ አደረገው እግዚአብሔር። እግዚአብሔር የሰጠንን ነገር አጽንተን መያዝ ትልቅ ስጦታ ያሰጣል። የያዙትን እየጣሉ ያልያዙትን መመኘት ግን ሁሉንም ያሳጣል። እነዚህ ሰዎች ዮሐንስን ብለው ተሰበሰቡ። የዮሐንስን ጌታ አገኙት። ከንስሐ አባቱ ጋር የሚጸና ሰው የንስሐ አባቱን ፈጣሪ ያገኛል። ከመምህሩ ጋር ደጅ የሚጸና ደቀ መዝሙር የመምህሩን ፈጣሪ እግዚአብሔርን ያገኘዋል። ክርስቶስ እንደመጣ አያውቁም። እነዚህ ሰዎች እንደተወለደ አያውቁም። የእግዚአብሔር መልእክተኛ ነው ብለው ተቀመጡ። እግዚአብሔር መቼ እንደሚመጣ አያውቁ፣ መቼ እንደተወለደ አያውቁ፣ ተወልዶ እንደሆነም አላወቁ። ዝም ብለው ከዮሐንስ ዙሪያ ከበው ነው የነበሩት። በመልካም ነገር በቅን ሕሊና ስለተሰበሰቡ እግዚአብሔር የነቢያትን አምላክ ገለጠላቸው፣ ተገለጠላቸው። ራሱ መጥ ሕዝቡ ተጨንቀው በነበሩበት ሰዓት መምህራን ባሉበት፣ አባቶች ባሉበት፣ ካህናት ባሉበት መሰብሰብ እግዚአብሔር እንዲገለጥልን ያደርጋል። ከዮሐንስ ጋር የተሰበሰቡ ሁሉ ክርስቶስ ተገለጠላቸው። ዛሬም ከነገ ወዲያም አባቶቻችን ካህናት፣ አባቶቻችን መምህራን ባሉበት ስንሰበሰብ ኢየሱስ ክርስቶስ ይመጣልናል። ጥምቀት ባለችበት፣ ዮርዳኖስ ባለበት ክርስቶስ ይመጣል። ዮርዳኖስ ባለበት አብ ድምፅ ያሰማል። ዮርዳኖስ ባለበት መንፈስ ቅዱስ ይገለጣል። እንደ ዮሐንስ ያለ መምህር ሥላሴን ይገልጣል። ጌታችን ኢየሱስ ክርስቶስ ተነስቶ የመጣው ከገሊላ ተነስቶ ነው ወደ ዮርዳኖስ። ከገሊላ ወደ ዮርዳኖስ መጣ ተብሎ የተጻፈ ዝም ብሎ አይደለም። ዝም ብሎ ጌታ ወደ ዮርዳኖስ መጣ ተብሎ ቢጻፍም ይቻል ነበር። ከገሊላ ተነስቶ መጣ የተባለበት ምክንያት ገሊላ እንዳሁኗ እስራኤል በጣም የባለጸጎች መዝናኛ፣ አሕዛብም ክርስቲያኖችም በሌሎች እምነት ውስጥ ያሉት ሁሉ ለመዝናኛነት የሚጠቀሙባት ነው። በተለይ የገሊላ ባህርን ተከትሎ አሁን ዛሬ የሰለጠነች ከተማ ናት። እነዚህነ ቲቤሪያ፣ ጥብርያዶስ የሚባለው ዛሬ ሰዎች ለረፍታቸውን ሁሉ የሚወጡበት ከተማ ነው ዛሬ። አሁን እንደው ሰሞኑን የጦርነቱን አላውቅም እንጂ የዚያ ጊዜ ግን ገሊላ የሚባለው የተናቁትና ያልተማሩ የእስራኤል ሰዎች የሚኖሩበት ነው። ጌታችን ኢየሱስ ክርስቶስ ደግሞ ከዚያ ተነስቶ የመጣበት ምክንያት ካላዋቂነት፣ ከድንቁርና፣ ከመናቅ ላወጣችሁ መጥቻለሁ ለማለት። ከዚያ ተነስቶ ነው ወደ ዮርዳኖስ የመጣ። ከገሊላ የመጣበት ምክንያት ገሊላ የድሆች መንደር፣ ያልተማሩ ሰዎች መንደር፣ ምናልባትም እስራኤል የሚንቋቸው ሰዎች የሚኖሩበት መንደር ነው። ከዚያ መምጣቱ ከመናቅ፣ ከድንቁርና፣ ካላዋቂ ላወጣችሁ መጣው ለማለት ነው። ዮሐንስን መጥተህ አጥምቀኝ ማለት ይችል ነበረ። ራሱ መጥቶ ነው የተጠመቀ። ክርስቶስ ሲጠመቅ ለይቅርታ ነው የተጠመቀው። ይቅርታን ምን ትልቅ ሰው ብትሆኑ ራሳችሁ ሂዳችሁ አድርጉ ለማለት። ይቅርታን ፍቅርን እናንተ ተከታትላችሁ አድርጉት። እገሌ መጥቶ ይቅርታ ይጠይቀኝ፣ እገሌ ይታረቀኝ፣ እኔ ትልቅ ሰው ነኝ አትበሉ። የዕድሜም ይሁን የእውቀትም ይሁን የቅድስናም ይሁን የማዕርግም ቢሆን ፍቅርን እናንተ ተከተሉ እንጂ ሰዎች ካልመጡ አትበሉ ለማለት ነው። እስሳ ለሰላም ወዴግና፣ ፍቅርን ሻት ወዴግና ተከተላትም ማለት ፍቅርን ሻት፣ ከተጣላህ ወንድም ጋር ታረቅ፣ ወዴግና ተከተላት። አልታረቅም ብሎ ጥሎህ ብሄድ ተከትለህ ሄደህ ታረቅ ተብሎ ተጽፏል። ስለዚህ ለፍቅር ሁላችሁም አንሳችሁ ተገኙ። ፍቅርን ለመከተል እናንተ አንሳችሁ ተገኙ። ፍቅር አያሳንስም። እመወሃበ ብእሲ ኩሎ ንብረቶ ለፍቅር መንኖ እይሜንንዎ። ሰው ለፍቅር ብሎ ክብሩን፣ ገንዘቡን፣ ሁለንተናውን ትቶ ቢሄድ ያከብሩታል እንጂ አይናቁም፣ አይንቁትም። እገሌን ያህል ሰው ከመቀመጫው ተነስቶ ይቅርታ ጠየቀ፣ እገሌን ያህል ሰው ከዙፋኑ ወርዶ እገሌ ሊታረቅ ሄደ፣ እገሌን ያህል ንጉሥ ለይቅርታ ሄደ፣ ተዋረደ የሚለው የለም። እንዴት ያለ ትሁት ነው ያስብላል እንጂ። ስለዚህ እግዚአብሔር ለፍቅር ያነሳችሁት ነገር ማነስ አይደለም። በኋላም እንዲህ ሲል ታገኙታላችሁ። ዮሐንስ መልሰን እናመጣዋለን። ዮሐንስ ሲከለክለው ህድግ ለነ እስመ ከመዝ ተድላ ለነ
ተው እንዲህ ያለ ተድላ ደስታ ይገባናል። ወይ ደለወነ ከመንፈጽም ኩሎ ጽድቀ ጽድቅን ሁሉ ልንፈጽም ይገባናል ይላል ሊቁ ቅዱስ ዮሐንስ አፈወርቅ። ይህን ሲተረጉም ጽድቅን ሁሉ ልንፈጽም ይገባናል ያለ ለምንድን ነው ይልና ጽድቅ ሁሉ የምትፈጸመው በትህትና ነው ይላል። ትህትና ጽድቅን ሁሉ ትፈጽማለች። የጽድቅ ሁሉ መሰረትና መጀመሪያ ትህትና ነው። የኃጢአት መጀመሪያ ትዕቢት ነው። ለእኔ ክብር ይገባኛል ብሎ ማሰብ፣ በተለይ ደግሞ የልቡና ትዕቢት እንደ አንበሳና እንዳውራ ዶሮ ልብን አይደፈር ማድረግ። አንዳንድ ጊዜማ እንዲያው እኔ በቁርጡ ከነገሌ ያንሸ ነው የምንለው በጣም ብዙ ነው ያለ። ከገሌማ እኔ አልሻለም የምንለው ምዕመናን ትዕቢታቸው ጥግ ሲደርስ ራሳቸውን ከካህናት ጋር ነው የሚያወዳድሩት። አወዳዱ እንዲያው ከገሌ ቅስናስ እኔ ይሻላለሁ የሚል ሰምታችሁ አታውቁም? እንሰማለን። ትዕቢት በጣም ትዕቢት ሲያድግ ማለት ነው። ትዕቢት ሲያድግ ትዕቢት የመከራ መጀመሪያ ነው። ዲያብሎስን ከሰማይ አውርዶ የፈጠፈጠው ትዕቢት ነው። ሔዋን እናታችንን ከነበረችበት የቅድስና ሰገነት አውርዶ የፈጠፈጣት ትዕቢት ነው። አዳም አባታችንን ያወረደው ትዕቢት ነው እንጂማ እኮ እግዚአብሔር የሰማይ አዕዋፍን የምድር አራዊትን ሁሉ ግዙ፣ ምድር በሙሉ የእናንተ ግዛት ትሁን ብሏቸው ነበረ። ግን ያልተሰጣቸውን በመፈለጋቸው ምክንያት ወረዱ። ትዕቢት ያወርዳል፣ ትሕትና ደግሞ ከፍ ያደርጋል። እና ጌታችን ኢየሱስ ክርስቶስ ጽድቅን ሁሉ ልንፈጽም ይገባናል። አባታችን አዳም እናታችን ሔዋን መፈጸም ያቃታቸው አንዲት ጽድቅ ነበረች። እሷም ምንድናት? ትሕትና ነው። ትሕትናን ሲያጡ አምላክነትን ተመኙ። አምላክነትን ሲመኙ ሞት ወደዚህ ዓለም ገባ። ያችን ጽድቅ ፈጽሞ የሚያስታርቅ ካልተገኘ ድረስ የሰው ልጅ መዳን አይቻለውም ነበር። ጌታችን ኢየሱስ ክርስቶስ የፈጸማት የመጀመሪያ ጽድቅ ትሕትና ነው። ያችን ሊፈጽም ከዮርዳኖስ ከተናቀ ሰፈር እንደው አንዳንድ ሰው በአገሩ የሚያፍርም አለ፣ በእናት አባቱ የሚያፍርም አለ፣ በዘመዶቹ የሚያፍርም አለ። ጌታችን ለዚህ ነው ቅዱስ ጳውሎስ እያፍር ብሂለ አኀዌ እሱ እስመለዘነሶ ኢነሶ እመላይት አላ እምዘር አብርሃም አልአለ የለበሰውን ሥጋ ከመላእክት ይዞት አልመጣም ከአብርሃም ዘር ለብሷል እንጂ ይላል ዕብራውያን ምዕራፍ 2 ቁጥር 14-17። የለበሰውን ሥጋ ከመላእክት ይዞ አልመጣም ከአብርሃም ዘር ለበሰው እንጂ። የእኛን ሥጋ ስለለበሰ ደግሞ እያፍር ብሂለ አኀዌ ወንድሞቼ ማለትን አያፍርም ይላል። እግዚአብሔር እኛን ወንድሞቼ ዘመዶቼ ሲል እንደምን አያፍርም? ሰው እኮ በድሪቶ በለበሰ አጎቱ ያፍራል፣ በድሃ እናቱ ያፍራል፣ በድሃ አባቱ ያፍራል። የድሃ ዘመድ የሌባ ዘመድ መባል ይፈልጋል? ሌባ ሰርቆ ወንበዴ ተይዞ ሊታሰር ሲሄድ ይሄ ወንድማችሁ ነው ብትባሉ ደፍራችሁ አዎ ትላላችሁ? አንልም፣ አንገታችን እንደፋለን። እግዚአብሔር የኛ ወንድም እኛን ወንድሞቼ ማለትን አያፍርም ይላል። የእኛን ሥጋ ለብሶ በመምጣቱ አላፈረበትም። ወመነና ለኀፍረት በይንተ ፍሥሓሁ ዘጽኑ ሎቱ ተዘጋጅቶለት ስላለ ስለ ምዕመናን ድህነት ኀፍረተ መስቀልን ታገሰ ናቀ ይላል። በራሱ የእኛን ሥጋ መልበስ ኀፍረት ነው። ቅድም እዚያ ላይ ሲባል የነበረው ሀዲጎ ተሳወ ተሳተ ነገደ ቆመ ማእከለ ባሕር 99ኙን ነገደ መላእክት በቦታ ወስኖ ትቶ በባሕር መካከል ቆመ ይላል። 99ኙን ነገደ መላእክት ትቶ የሚለው መላእክትን አልተዋቸውም። እግዚአ መላእክት አኀዜ ኪሩቤል ነው። ኪሩቤልን ወስኖ ገቶ አይምሯቸውን የሚወስን የመላእክት ጌታ መላእክትን በቀጺ በመንፈስ ቅዱስ የሚያሰማራቸው እሱ ነው። ነገር ግን ሀዲጎ ተሳወ ተሳተ ነገደ 99ኙ ነገደ መላእክት ትቶ የተባለ የእነሱን ባህሪ ትቶ ነው። ቆመ ማእከለ ባሕር የመላክ አካል አይጠመቅም፣ ውሃ አይፈስበትም። የእነሱን ባህሪ ትቶ ውሃ ሊፈስበት ሊስማማው በሚገባ በእኛ ባህሪ በባሕር መካከል ቆመ ይላል።